ልጁን የገደለችበት ሚኔ እንደሆነች ሶመር አወቀ። ቱርካን ሚኔን አሸነፈቻት። ሚኔ አበደ። መሱት ጨርቁን ጥሎ አብዶ ተገኘ። ሰርዳር ዶኑሽ ላይ ሲማግጥ ዶኑሽ ደረሰችው። የቱርካን ልጅ በሆዷ እንዳለ ሚኔ በመድኃኒት መርዛ እንደገደለችባት ሩቻን አውቃ እንደ ባብ ቀጥቅጣ እንደ ቆሻሻ አውጥታ ከቤቷ ስትጥላት ከፎቅ ላይ ወድቃ በቅጡ እንኳን አጥንቷ ያላጋገመው ሚኔ በወደቀችበት ሰዓት ቱርካን በሩን ከፍታ ወጥታ ቆማለች። ሙስጠፋ አባቴ እናቴን እያስቸገራት ነው ብሎ እዚህ ሶመርንም ኦዛርንም አባታቸውንም ወንድሙንም ጠርቶት ተፋጠዋል። ልጄ ላይ ላደረግሽው ነገር ዋጋ ሳትከፊ ከዚህ ቤት ወዴትም መሄድ አትችይም። ተራመጂ፣ ግቢ። ቱርካን ቆይ ምን ለማድረግ እየሞከርሽ ነው? ለምንድን ነው ያስገባሻት? አንቺ ጣልቃ አትግቢ። በይ ቀጥይ፣ ወደ ውስጥ ግቢ። ተራመጂ እያልኩሽ ነው። ልጄን ማግኘት እፈልጋለሁ። ቀጥይ፣ ወደ ውስጥ ግቢ አልኩሽ። ሶመር፣ እናንተ እዚህ የመጣችሁት በስራ ጉዳይ ነው? አይ ወንድሜ ሙስጠፋ ይዞኝ ነው እዚህ የመጣሁት እና እንደ ታላቅ ወንድም አጠገብ የሆነ ይህ ሰውዬ እናቴን እያስቸገራት ስለሆነ እንዲያርፍ እንድትነግረው ብሎኝ ነበር የመጣሁት። ብቻዬን ከሄድኩኝ ስሜቴን መቆጣጠር ስለማልችል ልጎዳው እችላለሁ ብሎኝ ነው። ማን ነው? ችግሩ ምንድን ነው? አንተ ንገረኝ እንጂ ከአንተ አፍ እንስማው እስኪ። በል ተናገር። ሶመር፣ የምትለኝ ነገር ምንም እየገባኝ አይደለም። በደንብ አዳምጠኝ። እናቴ ዕድሜ ልኳን ስትጠብቅ ነበረ። ለሰከንድ እንኳን እንባዋ ሳይደርቅ አይኖቿ ደም እስኪመስሉ ድረስ እያለቀሰች ስትጠብቅ ነበረ። እነዛን ቀናቶች መቼም አልረሳቸውም። ግን እናቴ በቤተሰቧ ተስፋ አልቆረጠችም። ቤቷን ቤተሰቧን ላለመበተን ስትል ዋጋ ስትከፍል ኖራለች። ሶመር፣ ግን አንተ ምን አደረግ? ይህን ሰው የጓደኛዬ ልጅ ነው በሚል ተልካሻ ምክንያት ወደ እኔ ያመጣኸው እና ዛሬ ይሄ የጓደኛ ልጅ የሥጋ ወንድሜ ሆኖ አገኘሁት። ይሄ ወንድሜ ለዓመታት አባቱን እየናፈቀ ኖሯል። አንተ ግን ነፍስ አይማርም አባዬ። ምን አለ አንተ እስከ ጀርባዬ ያን ሁሉ ሴራ ከምትጎነጉኝ ወንድም ነኝ ብለህ ቀጥታ እኔ ጋር ብትመጣ። ሙስጠፋ አየህ አይደል ምን እንዳደረክ? ምን ተባብለን ነበር? ቆይ ስማ፣ እውነቱ ዛሬ ባይሆን አንድ ቀን መውጣቱ አይቀርም ነበር። አቶ ዛር፣ እኔ የእናንተ ቆሻሻ ጨዋታ ውስጥ የለውበትም። ግን አንተ እናቴ ላይ ያላደረግከው ነገር አንድ በአንድ ዋጋ ትከፍልበታለህ። አሁን ምን ልታደርጊኝ ነው ቱርካን? ኪራዝ አለቀሰች። ተቀመጪ አልኩሽ። ቱርካን፣ ኪራዝ እኮ እያለቀሰች ነው። እባክሽ እኛ እንወጣዋለን አልኩሽ አይደለም? ሶመር እስኪመጣ ድረስ ከዚህ ንቅንቅ እንዳትይ፣ አንቺም ጣልቃ እንዳትገቢ። ወይዘሮ ሩቻ፣ ቱርካን አልደግመውም፣ ነገርኩሽ። እናቴ ላይ ማገጥክባት፣ እሱ ግን አልበቃህም። ይኸውልህ ሶመር እባክህ፣ እኔ እናቴ ላይ ማግጬባት አላውቅም። ለዚህ ሁሉ ነገር ይቅርታ። ግን እናትህን ከድቻት አላውቅም። ቃል እገባልሃለሁ፣ እናትህን አንድም ቀን ከድቻት አላውቅም። ታዲያ ለዚህ ሁሉ ዓመታት እኛ ቤት የነበርከው ለምንድን ነው? ንገረኝ እስኪ። እናቴን ገለዋን እያጠብካት ነው ወይስ ምንድን ነው? እናትን ከመጥፎ ሰው ለመከላከል ነበረ፣ ያለፈ ስህተቴን ለማረም። ቆይ ምን እያልክ ነው? ስለ ምንድን ነው የምታወራው? እዚህ ጋር እኮ ሁለት ወንድማማቾችና ሁለት እናቶች ላይ ነው እየተጫወትክ ያለው። ታሳፍራለህ። ሶመር አትሂድ፣ ቁም። ሶመር አትሂድ፣ ቆይ ሶመር፣ ልጄ እባክህ ስማኝ። ይኸውልህ ቁም እባክህ፣ ጠብቀኝ አንድ ጊዜ። ልጄ ብለህ እንዳጠራኝ። ቆይ አንተ ትንሽ አታፍርም እንዴ? ምን አይነት ሰው ነህ? ቆይ አንተ ምን አይነት አሳፋሪ ሰው ነህ? እናቴን ታስጠያለሽ፣ አስቀያሚ ነሽ እያልካት ለዓመታት ስታስለቅሳት ነበረ። ሶመር፣ የሙስጠፋ እናት ግን ቆንጆ ናት አይደለም? የእኔ እናት ቆንጆ አልመሰለችህ? ምናልባት ያለቀሰችበትን አይኗን ስላልጠረክላት አይመስልህም? የደበደብካት ፊቷ ጠቁሮ ስለነበር ነው ብለህ አንድም ቀን እንኳን አስበህ አታውቅም? እኔንም በቀበቶ እየደበደብክ አንድ ክፍል ውስጥ ቆልፈ የምታስቀምጠኝ በምን ጥፋቴ ነበር? አባዬ ንገረኝ እስኪ። ከአንተ ስለተወለድኩ አባዬ ንገረኛ። ልጄ እባክህ ስማኝ፣ ልቀቀኝ። እዛ የወይራ እርሻ ውስጥ በሠራተኛው ፊት ከደበደብከኝ በኋላ ልጄ ብለህ ይቅርታ ጠይቄ ያነሳኸኝ ለዚህ ነበር ለካ። ታሳፍራለህ። ታውቃለህ፣ ሁልጊዜ እህት ወይም ወንድም በኖረኝ እያልኩ እመኝ ነበረ። ግን በእንደዚህ አይነት ክህደት ውጤት አልነበረም አባዬ። ከአንተ ወጥቶ ስምህን እንኳን አልሰጠኸውም። አንተ ማለት ይሄን አባዬ። ምን ሆና ነው? እስኪ አምጫት። ኡፍ በቃ የኔ ውድ ልጅ በቃ። ወይዘሮ ቱርካን፣ አሁን ምንድን ነው የሚፈጠረው? እዚህ ቤት ባታስገቢያት ይሻል ነበረ። ወይዘሮ ሩቿን የእጇን ሰታት ነበረ። ሶመር መጣ። እንኪ ኪራዝን ያዣት። ሶመር እንኳን ደህና መጣ የኔ ውድ። ቱርካን ደህና ነሽ? የተፈጠረ ነገር አለ? አይ ደህና ነኝ፣ ግን አንድ ነገር ተፈጥሯል። የልጃችንን ገዳይ ማን እንደሆነ አውቄያለሁ። ማን ነው? ምን እየተፈጠረ ነው?
ማን ነው ንገረኝ። ፊት ለፊት የምታያት ሴት አታስብ ወንድሜ፣ የኔ ኩላሊት ለልጅ በደንብ ይሆናል። ይኸውልህ ልጅ ደህና ትሆናለች። አመሰግናለሁ ወንድሜ። መሱት ምን ነው ቆየ? ዳቦ ቤቱ ተዘግቶ ነው እንዴ? ቆይ እኔ አይቼው ልምጣው። ተው ጃኬት ስጠኝ፣ እኔ ሄጄ አየዋለሁ። አመሰግናለሁ ፋቲ። ምስኪኑ መሱት ለዓመታት እናትና አባቱን በተስፋ ይመጡ ይሆናል ብለው መተውም ይወስዱኛል ብለው እንድናፍቃቸው ከዓመታት በፊት እነሱም ትተውት በተስፋ እናገኘዋለን ብለው ሄደው ቢያስቡም ግን አልሆነም። የሞታቸውን ዜና ከነሳዲቅ አንደበት ለፋቲ ሲነገር ሰማ። ልብሱን በጫጭቆ እየወረወረ ወደፊት ይሮጣል። የት እንደሆነ ባያውቅም በቃ መሱት እየጮኸ ይሮጣል። እማዬ፣ አባዬ፣ እማዬ! እውነት እምልልሃለሁ ሶመርን ያላደረግኩትም ቱርካን በኔ እያመሃኘች ነው። እባክህ እመነኝ እያልኩ ነው። እባክህ እመነኝ። ሁሉም ሰው እየዋሸ ነው እና አንቺ ብቻ እውነት እየተናገርሽ ነው አይደለም? ሶመር እባካችሁ በፈጠራችሁ ስሙኝ። ምንም ሳታጣሩ ልትገሉኝ ነው። እባካችሁ ንገሩ። ምንድን ነው የምናጣራው? ያ ሁሉ መድኃኒት አንቺ ክፍል ውስጥ ምን አባቱ ይሰራል? እስኪ ንገሪኝ። ማስታገሻ ነው። በጣም እያመመኝ ነበረ። ከዛ ሁለት እያደረግኩኝ ወሰድኩኝ። አጥንቶቼ እኮ ተሰባብረዋል። ሌላ አማራጭ አልነበረኝም። በጣም ነው የሚያመው። አይን ያወጣው ውሸት። በቃሽ ሶመር ተው፣ ተረጋጋ እባክህ። ሰበብ ትሆንብሃል። እንዴት ብዬ ልረጋጋ? እገልሻለሁ ሚኔ። በሕይወት እንድትኖሪ አልፈቅድልሽም። ልጄን ገለሽብኛል። ከልጄ ገዳይ ጋር አንድ ቤት ውስጥ መኖር አልፈልግም። ቱርካን ተረጋጋ ሶመር፣ እመነኝ። ላደረገችው ነገር ዋጋ ሳትከፍል ወዴትም አትሄድም። አንተ ብቻ ተረጋጋ። በቅርቡ በደንብ አድርጌ ዋጋ አስከፍላታለሁ። አይላ ሚኔን ወደ ክፍሏ ውሰጃት። በይ ተነሽ፣ አታፍጪ ሚኔ፣ ተነሺ። ሶመር እመነኝ፣ አንተ ብቻ ተረጋጋ። ዋጋ ትከፍላለች። በስሜት ተነድተን ምንም አይነት ውሳኔ አንወስንም። እሺ ቱርካን፣ በእሳት የተጫወትሽ ነው። ቆይ ምን ለማድረግ እየሞከርሽ ነው? ምንም ልትገብኝ አልቻልሽም። በቅርቡ ይገባሻል። እንዲሆኜ ወደ ላይ ወደ ታች ደረጃ መውጣትና መውረድ ይከብደኛል። ሌላ ክፍል እንዲሰጡኝ ንገሪያቸው። ብዙ ባትመጻደቂ ጥሩ ይመስለኛል። ወይዘሮ ሚኔ፣ ቱርካን ምን አቅዳ ነው? በይ ንገሪኝ። ልታስወግደኝ ነው? ልትበቀለኝ ነው አይደል? ልጄ ልትገልብኝ ነው? ንገሪኝ። ፈስ ያለበት አሉ። ሁሉም ሰው በቃ እንዳንቺ ይመስልሻል አይደለም? ስምኛ፣ ታናጅኛውልሽ፣ ያለበለዚያ አጎዳሻለሁ። ልቀቂ! እንዴ ምን እያደረግሽ ነው? በሩን ክፈችልኝ እንጂ ምን አባሽ እያደረግሽ ነው? አይላ ክፈችው! አይላ በሩን ክፈችው እንጂ አይላ! አዝናለሁ፣ ልከፍትልሽ አልችልም። ምክንያቱም ይሄ የወይዘሮ ቱርካን ትዕዛዝ ነው። ክፈች! አይላ ክፈችው! እገልሻለሁ! ፖሊስ እጠራለሁ! ክፈች! አትከፍችም? እሺ እንተያያለና። እንዲህ ነችና ጥሩ። መስመሩን ቆረጣችሁት። ሲያናድድ። ስልኬንም ወስዶብኛል። የተረገማችሁ። ሁሉም በሮች፣ ሁሉም መስኮቶች ዝግ ቢሆኑባት ሚኔ እንደ እብድ ትጮኻለች። የኮርማኖችን ቤት ከላይ እስከታች በጩኸት ድብልቅልቁን ታወጣዋለች። ሳዴቅ ከወንድሙ ጋር መሱትን ሁሉም ቦታ ፈልጎ ሲያጡት ወደ ቤት መጥቶ ሲያዩ የክፍሉ መብራት በርቷል። ፋቲ ብቻውን እንቶ ተኝቶ ይሆናል እያለ ወቱቱት ወደ ሱቁ ይመለሳሉ። መሱት ግን ቤት የለም። አይላ የሚኔን ቁልፍና ስልክ ለቱርካን ታስረክባለች። ሶመር ንዴቱ አልበርድለት ብሎታል። ሚኔ ክፍሉን ዕቃ በሙሉ እየሰባበረች ቤቱን በአንድ እግሯ ቆማ ሰላም ነስታቸዋለች። ክፈቱት! መተንፈስ አልቻልኩም። ክፈቱልኝ! ሶመር እኔ ላብድ ነው። አይላ ምን እየተፈጠረ ነው? እዛ ችብድ ላይ ለምን ዘጋሽባት? እኔ ነኝ የዘጋውባት። አብደሻል እንዴ ቱርካን? በአሁኑኑ ክፈችላት። እብድ ናት። ምንም ነገር ታደርጋለች። ጎረቤት እየሰማ ነው። ችግር አትፍጠሪብን። አይሆንም። ክፈችላት ቱርካን። በቃሽ። አንቺ ከሷ ቆይ በምን ተለየሽ ልጅ? በያምጩ እባክሽ ክፈችላት። ሶመር እባክህ፣ መተንፈስ እያቃተኝ ነው። ሶመር ከዚህ ነገር አውጣኝ። ሶመር ክፈችላት። ቆይ እናንተ ልትገሉኝ ነው እንዴ? ሁሉንም በርና መስኮቶች ዘግታችኋል እኮ። ልጄ ሴት አለች። ልጄን ስጭኝ እባክሽ፣ ልጄን ስጡኝ። ነይ ልስጥሽ። ተራመጂ። ትሰሚያለሽ? እዚህ የደረደርሽውን ፎቶ በሙሉ አንድ በአንድ ሁሉንም አንሺ። ያለበለዚያ መቼም ኪራዝን ልታያት አትችይም። አረመኔ ነሽ እማትረቢ። ይኸው አወረድኩልሽ። ደስ ይበልሽ። በየዘሽው ቀጥ ብለሽ ተከታይ። በይ ተራመጂ። እሱን አትንኪው። ተይ ነይ በይ። ፈጠን በይ እንጂ። ሁሉንም አንድ በአንድ እሳት ውስጥ ጨምሪ እና ይሄ ህልምሽ ቅዠት ብቻ ነው የሚሆነው። ገባሽ? እባክሽ ቱርካን ጨምሪው። ልክ እንደዚህ። አለቀሽ እንዴ? ምነው አታልቅሽ እንጂ። ተይ ደስ አይልም። መሱት፣ ወይዘሮ ሩቻን፣ መሱት። ምን ነው? ምን ተፈጥሮ ነው ልጄ? እናቴ ሞተች፣ አባቴ ሞቷል፣ እናቴ ሞታለች። አይዞ ልጄ አይዞ። አይላ ልብስ አምጪለት። ቶሎ በይ ና ግባ። አይዞ እርቦሃል መሱት? ንገረኝ ልጄ፣ ምግብ ላምጣልህ? መሱት አራቦም። በቃ እሺ፣ ቦርሴን አምጪልኝ። አይላ ፍጠኝ፣ ለማንም እንዳትናገሪ እሺ? አይዞ ቱርካን አሁን ተኝታለች። እሺ ና በቃ ና እንሂድ በቃ
ሶመር በብቸኝነት ባህሩ ጋር ሲተክዝ ኦዛር ለሶመር እየደወለ ሲዘጋበት የሚኔን ህልም ቱርካን ቅዠት ካደረገችው ገና ህይወቷ ሁሉ እሳት በሙሉ እንደሚሆን ካስጠነቀቀቻት ሩቻን መስሩትን እነነዛት ጋር ለነነዛት መታ አሳልፋ ከሰጠችው አሁን ቀናቶች አልፈዋል። የነሳድቅ ቤት ሞገሱን አጥቷል። ሶመር አባቱን ፊት ነስቶ እንዳልተፈጠረም ረስቶታል። ሚኔ ጨርቋን መጣል ቀራት እንጂ አብዳለች። ምን ነው ሰሞኑን ጸባይ ተቀያይሯል ልጄ? የሆንከው ነገር አለ እንዴ ልጄ? ምን ሆነህብኝ ነው? እማዬ አንድ ነገር ብቻ ወቂ እሺ፣ ሁሌም ከጎንሽ ነኝ። ሁሌም እንደምወድሽ እንዳትረሺ እሺ እማዬ። የኔ ውድ ልጅ እኔም ወድሃለሁ፣ ሁሌም ከጎንሽ ነኝ። ላንቺ ሙሉ ዓለምን አቃጥላታለሁ። ከጎንሽ እንደሆንኩ መቼም እንዳትረሺ እሺ። አረሳም የኔ ልጅ፣ አንተ ብቻ ደስተኛ ሁንልኝ። ሳዲቅ ለምርመራው ከፋቲ ጋር ሆስፒታል ናቸው። ኢዝሚር ዩኒቨርሲቲ። ሰርዳርና ኢብሩ እንዲህ ሆነው ግቢ ውስጥ ዞር እያሉ ሳለ የድሮ ፍቅረኛዋ የዳሪያ የዘውትር ጀንጃኝ ፕሮፌሰሩ ኦዝጉር በቅናት ይመለከታታል። እያያት እንደሆነ አየት አድርጋ ደግሞ ሳም አድርጋው ትሄዳለች። ኤብሩ ቆይ ምን ያደረግሽ ነው? ምን ፈለክ? አንተም ከአዲሷ ቺክ ጋር አይደለ እንደ ያለህ? ተለያይተናል። ሲጀመር አያገባህም፣ ልቀቀኝ። ይህ ምስጋና ቢስ ልጅሽ መስመሩን አልፎ ሄዷል። አሁን ሶመር ሁሉንም ነገር አውቋል። እድሜ ለሙስጠፋ። እንደ አባት ቀስ በቀስ እንደፈለገ የፈለገውን ሁሉ እያደረግኩለት ነበረ። ግን እሱ ምን አደረገ? ሄሎ ሴቪላይ፣ ሄሎ። ፕሮፌሰሩ ከዳሪያ ጋር ስለ ሰርዳር በዛው እያጣራ አብሯት ይጠጣሉ። ቱርካን ገና ያልተወለደውን ልጇ በሚኔ ሴራ በመጨናገፉ ሐዘኑ ሊወጣላት አልቻለም። ዶኑሽ ዳሪያ ናፍቀኛለች ብላ እናቷን አስፈቅዳ ወደ ኢዝሚር ጉዞ ጀምራለች። ኢዝሚር እንደገባች እህቷና ጓደኞቿ የሰርዳርን ልደት በልዩ ሰርፕራይዝ ለማክበር በደስታ ይቀበሏታል። ጊዜ ሳያጠፉም ሰርዳር ወዳረፈበት ቤት ያቀናሉ። ምሽት ላይ ሚኔ የገዛ ልጇን ጡት ማጥባት ቀርቶ ካየቻት 2 ቀናቶች አለፉ። ቱርካን ወስዳባት እንዴት ማበድ እንዳለባት ጠቧታል። ስለዚህም ክፍሏ ገብታ ልብሶቿን በሻንጣ አድርጋ ታዘጋጃለች። ሰርዳር ዛሬ ልደቱ ነው። ቤቱ በፊኛና በእንኳን ተወለድክ ዲኮር በዶኑሽ መሪነት አሸብርቀው እየጠበቁት ሳለ ሰርዳር ሆዬ ከኤብሩ ጋር ሰከም እያለ ወደ ቤቱ ሀገር ሰላም ብሎ ይገባል። ሰርፕራይዝ! ኤብሩ የቀድሞ ፍቅረኛዋን ፕሮፌሰሩን አየት አድርጋ የኔ ፍቅር ምን እየተፈጠረ ነው? ሰርዳር ሙሉ ቤተሰቡ እራት እየበላ መሆኑን አረጋግጣ ሻንጣዋን በቀኝ እጇ ይዛ ወደ ላይ ስትወጣ ቱርካን ታያታለች። ወዲያውኑ በዚህ ሰዓት የሶመርና የቱርካን መኝታ ክፍል ገብታ ኪራዝን ከተኛችበት አልጋዋ ላይ አንስታ እንደ ዕቃ በጨርቅ ጠቅልላ ሻንጣ ውስጥ ልትከታት ትዞራለች። ምን ተፈጠረ? የት ልትሄጂ ነው? ባክሽ ዞር በይ ከመንገዴ። ልጅቷን ቁጭ አድርጊ ሚኔ፣ እናቷ ነኝ። ኪራዝን ትቻት ወዴትም ልሄድ አልችልም። ልጄ ናት፣ እየሰማሽኝ ነው? ከዚህ የትም ይዘሻት ልትሄጂ አትችይም። ቁጭ አድርጋት፣ አምጫት። ልጄን ምን እያደረግሽ ነው? አትቀሚኝ እንጂ ልጄን አምጫት። ትንሽ ከፍ ስትል እነግራታለሁ። እማዬ ብላ እንኳን መቼም ልጠራሽ አትችልም። ጉድሽን ዘርግፌ ነው የምነግራት። አዎ እኔ ነኝ የመረስኩሽ። ምን ነው ይሄን ያህል የፈራሁሽ መሰለሽ እንዴ? ንገሪኝ እስኪ። ሚኔ ምንም ነገር ታደርጋለች። ሰማሽኝ? አንቺ አብደሻል እና በቅርቡ የአእምሮ ህሙማን ሆስፒታል ትገቢያለሽ። አሁን ልጄን ስጪ። ቱርካን ሳይሆን አንቺ ነሽ ገብተሽ እዛ የምትማቅቂ። አሁን በራስሽ አፍ አረጋግጠሽልናል። ገና ያልተወለደ ምስኪን ሕፃን ልጅ ገድለሽብናል። ፖሊስ ሚኔን እያዳፋ እጆቿን በካቴና ቆልፈው ይዞ ወደ ፖሊስ ጣቢያ ይዘዋት ይሄዳሉ። በቃ አበቃ። ቱርካን ሁለተኛው ምዕራፍ ደግሞ ጨረሰች። እዚህ ጋርም አሸነፈች። ቱርካን በሩን ገፋ አድርጋ ትዘጋዋለች።